ቆይ ወርቅ ለመግዛት ወይም ደግሞ ዶላር ለመመንዘር አስባችሁታል? ኪሳችሁ ውስጥ ያለውን ገንዘብ ሳታወጡ በፊት የዛሬውን የገበያ መረጃ መስማት ግድ ይላችኋል። ፒያሳ መሄድ ሳይጠበቅባችሁ በዚህ ላይ የወርቅ መሸጫ ዋጋ ላይ የታየውን ያልተጠበቀ ለውጥና የባንኮችን የዕለቱ የምንዛሪ ተመን ጉድ በሚያሰኝ ሁኔታ የጨመረበትን ዕለታዊ የሆነ የምንዛሪ እንዲሁም የወርቅ መረጃዎችን ዘውትር በዚህ ቻናል ላይ ታገኛላችሁ። ዛሬ መጋቢት 1 2018 ወይም ደግሞ ማርች 10 2026 በወርቅ ገበያው ላይ ምን ተከሰተ? አሁኑኑ አብረን እንመለከታለን። እንደተለመደው ከሀገር ውስጥ ከ14 ካራት እስከ 24 ካራት ያሉትን የወርቅ ዋጋዎችን ይዘንላችሁ መጥተናል። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጡ ይገኛሉ የሚለውን መረጃ አብረን እንመለከታለን። አብረውን ይቆዩ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ የቤተሰቡ የውዴታ ግዴታ ነው። በመቀጠል የምንመለከተው ወደ ወርቅ ዋጋዎቹ በካራት በተለይ ደግሞ በጥሬው ወርቅ ያለው መረጃ ነው። እዚህ ጋር በደንብ አድርገን አስምረንበት የምንመለከተው ከ14 ካራት ጀምሮ ወደ ላይ ካራቱን እየጨመርን እንመለከታለን። ካራቱን በምንጨምርበት ጊዜ እንደምታስተውሉት ከሆነ የወርቁ ዋጋ አብሮ ይጨምራል። ለምን ካላችሁ ደግሞ የወርቅ ይዘት እየጨመረ ሲመጣ የብሩም መጠን እየጨመረ ሲመጣ ነው። ይሄ ዓለም አቀፍ በሆነ መልኩ በሀገር ውስጥም በውጭም ወርቆች ላይ የሚታይ እውነታ ነው ማለት ነው። ለምን ትንሽ ካራት ከሆነ ዋጋው አነስተኛ ይሆናል። ካራቱ ላይ ደግሞ የወርቅ መጠኑ እየጨመረ ሲመጣ አንደኛ ካራቱም ከፍ ይላል፣ ሁለተኛ ነገር ደግሞ መሸጫ ዋጋውም ከፍ ይላል ማለት ነው። እንግዲህ የጥሬ ወርቅ ዋጋ ሲባል እንደምታውቁት ከሆነ ወደ ምንም አይነት ዲዛይን ያልተለወጠ እዚህ ስላይዱ ላይ እንደምትመለከቱት የተሰሩ ወርቆችን ሳይሆን ወደ ምንም ቅርጻ ቅርጽ ወደ እጅ አምባር፣ ወደ አንገት ሐብል፣ ወደ እጅ ቀለበት ያልተለወጠ የወርቅ አይነት መሆኑን ልብ እንድትሉ አሳስባለሁ። በተለይ ያው እዚህ ላይ የምትከታተሉ ሁሉ ጊዜ ይህንን ታውቃላችሁ። ነገር ግን አዲስ ከሆናችሁ ያንን ለማስገንዘብ ብዬ ነው። ስለዚህ ከ14 ካራት ስንጀምር 14 ካራት በአሜሪካ ዶላር ዛሬ ላይ በ95 የአሜሪካ ዶላር እየተሸጠ ይገኛል። ወይም ደግሞ በጥሬው በኢትዮጵያ በ14965 ከ84 ነው የዛሬው መረጃ እንደሚያመለክተው ምሽት ላይ የሚገኘው። 15 ካራቱን ስንመለከት እንዲሁ በ102 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ16033 ከ76 እየተሸጠ ይገኛል። 16 ካራቱን እንመለከታለን። 16 ካራቱ ዛሬ ላይ በአሜሪካ ዶላር በ109 የአሜሪካ ዶላር እየተሸጠ እንደሚገኝ መረጃውን ለመመልከት ችለናል። በኢትዮጵያ ብርስ 16 ካራቱ ወርቅ በጥሬው በስንት ይሸጣል ካላችሁኝ ደግሞ በ17102 ከ67 ነው ዛሬ ላይ በመሸጥ ላይ የሚገኘው። በመቀጠል የ17 ካራቱን ስንመለከት 17 ካራቱ በ115 ከ92 የአሜሪካ ዶላር ይሸጣል። ወይም ደግሞ በኢትዮጵያ ብር በ18171 ከ59 እየተሸጠ ይገኛል። እንቀጥላለን። በመቀጠል የምንመለከተው የ18 ካራቱን ነው። 18 ካራቱ ስንት እየተሸጠ ይገኛል የሚለውን ከመመልከታችን በፊት በተለይ ይህ ማስታወቂያ እጅግ በጣም የሚጠቅማችሁ በውጪ ያላችሁና ውጪ ሆናችሁ ኦንላይን ላይ ወርቅን መግዛት የምትችሉ መሆኑን ላሳስባችሁ እወዳለሁ። በቪዲዮቼ ስር የተመለከተውን በዲስክሪፕሽን ላይ የምታገኛቸውን ኦንላይን ሱቆች በመሄድ የተለያዩ የወርቅ አይነቶችን ኦንላይን ላይ ማዘዝና መግዛት ትችላላችሁ።
እየተከታተላችሁ ያላችሁት ዕለታዊውን የወርቅ ዋጋ መረጃ ነው። ታዲያ ቪዲዮውን እየተመለከታችሁ ያሉት ላይክ ሳታደርጉ እንዲሁም ሰብስክራይብ ሳታደርጉ ከሆነ ቤተሰብ እንድትሆኑ በዚህ አጋጣሚ ለማሳሰብ እየወደድን 18 ካራቱ በስንት ካላችሁኝ አንዱ እየተሸጠ የሚገኘው በ72 ከ70 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ በ19240 ከ51 18 ካራት 1 ግራም ወርቅ በመሸጥ ላይ ይገኛል። 19 ካራቱን ስንመለከት እንዲሁ 19 ካራት 1 ግራም ወርቅ ዛሬ ላይ በ20309 ካር በሁለት ይሸጣል። በአሜሪካ ዶላር ይሄ ስንት ማለት ነው ካላችሁ ደግሞ 77 የአሜሪካ ዶላር ማለት ነው። 20 ካራቱን እንመለከታለን። በመቀጠል ተመልካች አድማጮቻችን 20 ካራት 1 ግራም ወርቅ በአሜሪካ ዶላር በ136 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 22447 ነው በመሸጥ ላይ የሚገኘው። እንግዲህ መግቢያ ላይ እንዳልኳችሁ እየተመለከታችሁትም እንዳለው የወርቅ ዋጋን ከታች ወደ ላይ ስነግራችሁ የምታስተውሉት ነገር በአሜሪካ ዶላርም ሆነ በኢትዮጵያ ብር ካራቱ በጨመረ ቁጥር የብሩም መጠን አብሮ እየጨመረ ነው ያለው ማለት ነው። እንግዲህ ለብሩ መጠን እንደ ዋና መጨመሪያ ምክንያት የሚጠቀሰው በየካራቱ ያለው የወርቅ ንጽህና ወይም ፒዩሪቲ ሌቭል የሚባለው ወይም ደግሞ በወርቅ ማዕድኑ ውስጥ ያለው የወርቅ ይዘት ከፍ ማለት እንደ ዋነኛ ምክንያት ይጠቀሳል ማለት ነው። ነገር ግን አሁን ለሚታየው ለወርቅ ከፍተኛ በሆነ ዋጋ መናር ደግሞ ዓለም አቀፍ የሆኑ ጉዳዮችን፣ ጦርነቱን፣ የፖለቲካል አዝማሚያውን ጨምሮ የዶላር ምንዛሬ መጠንከር በተለይ ደግሞ በኢትዮጵያ ብር ላይ ከፍተኛ ጫናን ያሳድራል ማለት ነው። ብዙ ጊዜ መቀነስ የማይታይበትና እየጨመረ የሚመጣበት በየጊዜው የወርቅ ሁኔታም ለዛ ነው ማለት ነው። ምን ትመክረናለህ? አሁን ባለው የወርቅ አዝማሚያ መሸጥ ነው የሚሻለው ወይስ መግዛት ካላችሁኝ፣ ብር ካላችሁ ብትገዙ እጅግ በጣም ተመራጭ ነው። በመቀጠል የምነግራችሁ የ22 ካራቱን ይሆናል። 22 ካራቱን ስነግራችሁ የ23516 ከ17 ያወጣል ጥሬው ወርቅ በኢትዮጵያ ዛሬ ላይ ማለት በአሜሪካ ዶላር ደግሞ በ150 የአሜሪካ ዶላር እየተሸጠ ይገኛል ማለት ነው። ከ22 ካራት በታች የነገርኳችሁ የወርቅ አይነቶች ሁሉም ለጌጣጌጥ የሚሆኑ የወርቅ አይነቶች ናቸው። ነገር ግን ከዚህ በኋላ የምነግራችሁ ሁለቱ ካራቶች ማለትም 23 እና 24 ካራት ለጌጣጌጥነት ሳይሆን እንደ ካፒታል ብርን እንደ መሸሸጊያ ወይም ደግሞ ሀብትን የምታስቀምጡበት መንገድ ቢሆኑ ነው የሚመረጡት። በጥሬው ገዝታችሁ ወርቅ ዋጋው ከፍተኛ በሚሆንበት ሰዓት ላይ ደግሞ የምትሸጡበት እንደ ንግድ የምትጠቀሙበት እንደ ኢንቨስትመንት የምትጠቀሙበት የወርቅ ካራቶች ናቸው። አንዱ በ24585 ከ09 በብሔራዊ ባንክ አማካኝነት በመገዛት ላይ ይገኛል። 24 ካራቱ ደግሞ 25654 ወይም ደግሞ በአሜሪካ ዶላር ከ163 እስከ 164 ድረስ ባለው እየተሸጠ ነው የሚገኘው ማለት ነው። ተመልካች አድማጮቻችን የዛሬን የወርቅ ዋጋ መረጃ የሰማችሁትን ይመስል ነበረ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በድጋሚ ላስታውሳችሁ ወርቅን በኦንላይን መንገድ መግዛት የምትፈልጉ ዲስክሪፕሽን ላይ የተቀመጡትን ፕሮዳክቶች የወርቅ አይነቶች በመመልከት ማዘዝ ትችላላችሁ። ለዛሬ በዚያ ያበቃው። ሰላም።